ቃል ከማር ይልቅ ይጣፍጣል። ቃል ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃል በጌታ የተወደዳችሁ የእግዚአብሔር ወገኖች እንደምን አላችሁ? በያላችሁበት ስፍራ ሁሉ የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንግዲህ በዚህ ሰሞን በተለየ ሁኔታ የጌታችን ኢየሱስ ክርስቶስን መወለድ በማሰብ ከዛ ጋር ተያያዥነት ያላቸውን ሐሳቦች፣ የጥሞናን መልእክቶች በማድመጥ በማሰላሰል ይበልጥ የክርስቶስን ወደዚህ መምጣትና የተከፈለልንን ዋጋ በማስተዋል ወደ እርሱ የምንቀርብበትን መልካም አጋጣሚ አግኝተናል። ከዚህ በፊት ስለተላለፉት መልእክቶች እግዚአብሔርን እጅግ አድርጌ ላመሰግን እወዳለሁ። እግዚአብሔር አምላክ በተለያዩ ተናጋሪዎች ነገር ግን በአንድ መንፈስ ለሕይወታችን የሚያስፈልገውን ጠገንና ተስፋ የሆነውን ቃል ስለላከልን እግዚአብሔርን ከልቤ እጅግ አድርጌ አመሰግናለሁ። እንግዲህ ዛሬም በሚኖረን ጥናታችን ከዚህ ሐሳብ ጋር ተያያዥነት ያለውን መልእክት ቃሉን በመክፈት ቃሉን በመመርመር ልባችንም በቃሉ እንዲመረመር በመፍቀድ ጥናታችንን እንቀጥላለን። በዛሬው የመጽሐፍ ቅዱስ ጥናታችን በውልደቱ ወለደን በሚል አርዕስ ከቃሉ አንጻር እንቋዳሳለን። እግዚአብሔር አምላክ እንዲያስተምረን አጭር ጸሎት እናደርግ። እጅግ አድርገህ የምትወደን ሕያውና ቸር ዘላለማዊ አባታችን እጅግ አድርገን እናመሰግንሃለን። ጌታ ሆይ እኛን እንዲሁ ስላልተውከን ስላልጣልከን የዘላለም አምላክና አባት እግዚአብሔር ሆይ ስለፈለግከን ወደ አንተም ስላቀረብከን እጅግ አድርገን እናመሰግንሃለን። ጌታ ሆይ በተለየ ሁኔታ ደግሞ ይህ ሰሞን ያንተን ውልደት ወደዚህ ምድር ላይ መምጣትን የምናስብበት የዘላለም አባት እግዚአብሔር ሆይ ካንተ ጋርም የጠበቀ ህብረት ለማድረግ የምንፈቅድበት የከበረ ዕድል ተሰጥቶናል። እናመሰግንሃለን። ጌታ ሆይ ቃልን ደግሞ በምናጠናበት በምንማርበት ጊዜ አንተ አስተምረን፣ በጌታ በኢየሱስ ስም አሜን። በውልደቱ ወለደን። እንግዲህ ስለ ልደት ሲነሳ ወይም ስለ ውልደት ሲነሳ ብዙ ሐሳቦች ይነሳሉ። ያው የሰው ልጅም በዛ አይነት መንገድ ስለሚያልፍ ማለት ነው። እንግዲህ በልደቴ ቀን አባቴ ያስለመደኝ ነገር ነበር። ቤት ካለውና አብረን በአካል የምናሳልፍበት እድል ካለ ከልጅነቴ ጀምሮ ከማንም ቀድሞና ማልዶ በመነሳት ወደ እኔ ይመጣና በተኛሁበት ነገትገት ባለበት ወቅት ጸጉሬን እየዳበሰ እያሻሸና እየሳመኝ በሕይወቴ የተጨመረልኝ የአዲሱ ዓመት የተባረከ እንዲሆን መልካም ምኞቱን ገልጦ ጸልዮልኝ ባርኮኝ ፍቅሩን ይገልጥልኝ ነበር። እንዲሁም ደግሞ በሕይወት አጋጣሚ በአካል እንኳን አብረን የማንሆንባቸው ሁኔታዎች ሲፈጠሩ ከማንም ቀድሞ ስልኬ ላይ ይደውልልኝና እንዲህ ይለኝ ነበር፣ ልጄ አንተን እግዚአብሔር ስለሰጠኝ ምን ያክል ደስተኛ እንደሆንኩ አታውቅም። በጣም ደስተኛ ነኝ። በጣም ነው የምወድህ፣ በጣም ነው የምኮራብህ። መልካም ልደት ልጄ በማለት ፍቅሩን ገልጦልኝ ባርኮኝ ጸልዮልኝ ቀኔን ያሳምረው ነበር። ነገር ግን በአንደኛው የልደት ቀኔ ላይ ይህንን የአባቴን ድምፅ ለዘመናት እንዲሁ በሕይወት ዘመኔ ሁሉ የናፈኩትን ይህንን ድምፅ ፈልጌው ነበር። ግን ምን ያደርጋል ከንቱ ተስፋ ሆነ። በሕይወት ዘመኔ ሁሉ የለመድኩትን ነገር ድንገት አጣሁት። አንድም ቀን በልደቴ ቀን ይከፋኛል ብዬ አስቤም ሆነ አልሜ አላውቅም ነበር። ያን ጊዜ ግን
ከልቤ ከፋኝ፣ አዘንኩ። እንግዲህ የልደት ቀን ፍቅር የሚገለጥበት፣ በስጦታ የሚንበሸበሽበት፣ አለኝታነት የሚታይበት፣ የኛ ህይወት ሌሎች የኛ ህይወት አካል መሆናቸውን የሚገልጡበት ዕለት ነው። ይህ ሁሉ ሲጠፋ ግን ውስጥ ያዝናል፣ ልብም እንክትክት ብሎ ይሰበራል። ይህ ሊኖር የተወለደው የሰው ልጅ ልምምድ ነው። የሰው ልጅ ሲወለድ ሊኖር ነው። ነገር ግን በዛሬው ጥናታችን ሊሞት የተወለደውን ክርስቶስ ማዕከል አድርገን እንማራለን። የሰው ልጅ ሊኖር ተወለደ፣ ጌታችን ኢየሱስ ክርስቶስ ደግሞ ሊሞት ተወለደ። እንግዲህ ከሰው ልጅ ፍጥረት እስኪንጀምር የሰው ልጅ በእግዚአብሔር አምሳል ሲፈጠር ፍጹም ነውር አልባ ሆኖ ነበር የተፈጠረው። እንከን የሌለበት ሕጸጽ አልባ። ምድርም ቢሆን ይቀርባት የማትባል እጹብ ድንቅ ነበረች። ነገር ግን ኃጢአት ወደ ምድር ከገባ በኋላ ነገሮች ፍጹም ተቀያየሩ። በፊት የነበሩት ነገሮች ሁሉ ከስፍራቸው ታጡ፣ ድብልቅልቆ ወጣ። የሰው ልጅ ከነበረበት የከፍታ ስፍራ ወደ ታች መሬት ላይ በፈቃዱ ተፈጠፈጠ። የመውረድንም ጥግ ላይ ወረደ። የምድርንም ገጽታ ተበላሸ። ምድር እሾህና አሜከላን ማብቀል ጀመረች። ሰውም በላቡ በወዙ ደክሞ ሮጦ ይኖር ዘንድ ተፈቀደ። ታዲያ ይህ ሲሆን ግን ሰይጣን ያሸነፈና የሰው ልጆችን በእጁ ያስገባ ስለመሰለው ጮቤ ረገጠ፣ ተደሰተ። የሚይዘውን የሚጨብጠውን አጣ። የዓለማት ሁሉ ፈጣሪ የሆነው አምላካችን ግን ይሆን ዘንድ አልወደደም ነበር። ገና ዓለም ሳይፈጠር ያዘጋጀውን የድነት እቅድ ለመፈጸም ይፈቀር አምላክ ከሰማይ ተንቀሳቀሰ። ፍጹም የሆነው አምላክ ሰማይን ባዶ አድርጎ ሰው ይሆን ዘንድ በማርያም ሆድ ለመጸነስ በመፍቀድ የመውረድ ወረደ። አምላክ ሰው ሆነ። አምላክ የከበረውን ስፍራ ሰማይን ትቶ በምድር ላይ ይኖር ዘንድ የባሪያን መልክ ይዞ ሊወለድ ዝቅ አለ። የወደቁትን የሰው ልጆችን ከፍ ያረግ ዘንድ፣ ወደሱ ይስባቸው ዘንድ፣ በፍቅሩ ወደርሱ ያሳርፋቸው ይሰበስባቸው ዘንድ በመፍቀድ ነገር ግን የመጀመሪያውን እርምጃ በመራመድ እርሱ ከሁሉ ይልቅ ዝቅ አለ። በዚህ በአምላክና በሰው ልጅ ግንኙነት ውስጥ ብቸኛው ተጠቃሚ የሰው ልጅ ቢሆን እንኳን ነገር ግን ይህን ተነሳሽነት በመውሰድ የዩኒቨርስ ሁሉ ፈጣሪ ለመፈጠር በመፍቀድ በሚመስል ሁኔታ በማርያም ሆድ ይጸነስ ዘንድ ዝቅ አለ። መዝሙር 24:1 ላይ ሲናገር ምድርና ሞላዋ ለእግዚአብሔር ናት፣ ዓለምን በእርሱ የሚኖር ሁሉ ይላል። ታዲያ ይህ ምድርና ሞላዋ የእርሱ የሆነው አምላክ ነገር ግን ይህን ሁሉ መስዋዕትነት ይህን ሁሉ ተነሳሽነት ወስዶ በምድር ላይ ቢመጣ እንኳን የሚያርፍበትን ስፍራ አጣ። እቺ ታላቋ ቤትልሔም የዓለም መድህን የሆነውን ጌታ ማሳረፊያን ስፍራ አጣች፣ ቦታ ነፈገችው። ነገር ግን ይህ ሁሉ እርሱን ከመምጣት አላገደውም ነበር። ማንም ሊሆንበት በማይመርጥበትና ሊገኝበት በማይፈልግበት ቦታ የዓለም መድህን ጌታችን ኢየሱስ ክርስቶስ በከብቶች በረት ተወለደ። ለመኖር ሳይሆን ለመሞት ጌታችን ኢየሱስ ክርስቶስ ተወለደ። ኢሳይያስ መጽሐፍ ምዕራፍ 9 ቁጥር 6 ሲናገር ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል የተባለውም ትንቢት ፍጻሜውን አገኘ። ወገኖቼ
በኃጢአት ሙታን ሆነን ሳለን ሕይወት ይኖረን ዘንድ ጌታችን ኢየሱስ ክርስቶስ በውልደቱ ወለደን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 የሚናገረው ይሄ ነው። ሁሉ በአዳም እንዲሞቱ እንዲሁም ሁሉ በክርስቶስ ዳግም ሕያዋን ይሆናሉ። ሰው ልጅ በፈቃዱ ሕይወትን ገፍቶ ሞትን ሳበ። በፈቃዱ ከነበረበት ፍጹም ሕጸጽ አልባ ስፍራ ወጥቶ ኃጢአት በነገሰባት ምድር መኖርን ምርጫው አደረገ። ሁሉ በአዳም መተላለፍ ምክንያት ሞቱ። ነገር ግን በክርስቶስ ደግሞ ዳግም ሕያዋን ይሆኑ ዘንድ እንደገና እንወለድ ዘንድ ክርስቶስ ወለደን። አለቅነትም በጫንቃው ላይ የሆነው አምላክ ልጆቹን ከኃጢአት ባርነት ያወጣ ዘንድ የባሪያን መልክ በመያዝ በውልደቱ ወለደን። ድንቅ መካር ኃያል አምላክ የተባለው ጌታ ተተፋበት፣ ተፌዘበት፣ ማይሆን ሆነ። ለኔ፣ ላንተ፣ ላንቺ፣ ለኛ ሲል የዘላለም አባት ይሆን ዘንድ የአምላክ በውልደቱ ወለደን። ሰላማችን ይሆን ዘንድ በውልደቱ ወለደን። በጨለማ ውስጥ ጠፍተንና ተቅበዝብዘን ሳለን ብርሃን ይሆነን ዘንድ ወለደን። እሱ መጥፎ ጠረን ባለበት ስፍራ በከብቶች በረት ተወልዶ እኛ ግን መልካም መዓዛ ያለው ናርዶሶች እንሆን ዘንድ ኢየሱስ ክርስቶስ በውልደቱ ወለደ። ጠረናችን ያማረ እርሱን የሚል ይሆን ዘንድ ሐዋርያው ጴጥሮስ በተለያዩ ስፍራዎች ተበትነው ለነበሩ ሰዎች የጻፈላቸውን ተስፋን ቃል ሲናገራቸው እንመለከታለን። አንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 1 ሲናገር ኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንዲቀደሱ ይታዘዙን በክርስቶስ ኢየሱስ ደም ይረጩ ዘንድ ለተመረጡት በጳንጦስና በገላትያ በቀጰዶቅያ በኤስያም በቢታንያም ለተበተኑት መጻተኞች ጸጋና ሰላም ይብዛላችሁ በማለት ይህን የከበረ ተስፋ ሲናገራቸው እንመለከታለን። ስለዚህ እነዚህ ይሄ መልእክት የተሰጣቸው ሰዎች ምኖች ናቸው ማለት ነው? መጻተኞች ናቸው። መጻተኛ ማለት ደግሞ የሚኖሩበት ስፍራ ዘላለማዊ ቤታቸው ወይም መኖሪያቸው አይደለም። እንግዶች ናቸው። እንግዳ ነው። ያ ስፍራ፣ ያ ቤት፣ ያ መኖሪያ ዘላለማዊ መኖሪያው አይደለም ማለት ነው። ይህን ተስፋ ደግሞ ዝቅ ሲል ሲገልጥ እንመለከታለን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ ሲናገር እንደዚህ ይላል፣ እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደን። እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደን። እስቲ እነዚህን ቃላቶች ጠጋ ብለን ለማጥናት እንሞክር። በሰማይ ከገለጠባቸው ሐዋርያው ጴጥሮስ መልእክቶች አንዱ በዚህ ምድር ላይ ምጻተኞች ወይም እንደ እንግዳ ሆነን ለምንኖርን ለኛ ልጆች የገለጠውን መልእክት ስናነብ እንደዚህ ይላል። እንደገና ከተወለድንባቸው ነገሮች አንዱ ምን የሚል ነው? በሰማይ። ወገኖቼ ይህ በክርስቶስ መወለድ ያገኘነው ውልደታችን ምድራዊ ሳይሆን ዘላለማዊ ነው። ክብር ለእግዚአብሔር ይሁን። የምድራዊ ውልደት ሞት አለው። 1 ዓመት የልደት ቀናችንን ባከበርን ቁጥር 1 ዓመት ወደ ሞት እየተጠጋን ነው አይደል? ይህ ሊካድ የማይችል እውነታ ነው። ነገር ግን ሰማያዊ ውልደት ዘላለማዊ ሕይወት ነው፣ ሽልማት ነው። ይህ ሰማያዊ ውልደት ደግሞ ለተወሰኑ ሰዎች ብቻ ተቆጥቦና ተወስኖ የተሰጠ ሳይሆን ለሁሉም ሰው የተሰጠ የከበረ ስጦታ ነው። ሁለተኛው ቃል ለማይጠፋ ከተወለድነው በሰማይ ቀጠል ይለና ለማይጠፋ ነው ይላል። ለማይጠፋ ኢሳይያስ መጽሐፍ ላይ ትንቢተ ኢሳይያስ ምዕራፍ 49 ቁጥር
15 ላይ አንድ ዝነኛ የሆነ የመጽሐፍ ቅዱስ ክፍል አለ። በውኑ ሴት ከማህፀኗ ለወለደችው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን ብሎ ይጠይቃል። እዛም እንደዚህ ብሎ ምላሹን ይመልሳል። አሁን እርሷ ትረሳ ይሆናል፣ እኔ ግን ምን አላረግሽም አለ። አልረሳሽም። ቁጥር 16 ላይ እነሆ እኔ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽም ሁል ጊዜ በፊቴ አሉ። ክብር ለእግዚአብሔር። የወለደች ልጅ እንኳን ልጇን ልትረሳ ትችላለች። ነገር ግን ይህ አምላክ ከቶ የማይረሳን ከቶ የማይተወን እንደው የተቀረጸ ነገር በምንም ታምር ሊጠፋ አይችልም አይደል? በክርስቶስ መወለድ ያገኘነው የውልደት ሕይወታችን ይሄ ነው። ለጥፋት የተወለደን ሳይሆን ለድነት የተመረጠን፣ እኛ እንዳንጠፋ እንኳን እርሱ ራሱን በመስቀል ላይ ይጠፋ ዘንድ እስኪፈቅድ ድረስ የተከፈለ ድንቅ መስዋዕትነት። አዎ የተወለድኩት ለማይጠፋ ነው። ምክንያቱም በእጁ መዳፍ ተቀርጫለሁ እንዳልጠፋ። ቅጥሮቼም ሁሉ ዘወትር ሁል ጊዜ በምኑ ናቸው? በፊቱ ናቸው። ምክንያቱም ሁል ጊዜ እንዲያየኝ፣ ምናልባት ስቼ እንኳን እንዳልጠፋ ስለሚፈልግ። ሶስተኛው ቃል ለማይበላሽ። እንግዲህ እንደገና የተወለድ ነው በሰማይ ለማይጠፋም ብቻ ሳይሆን ለማይበላሽ ነው። አንድ ምሳሌ ለመጥቀስ ያክል በጣም የሚጣፍጥ የሚያስጎበጅ ጣፋጭ የሆነ ምግብ የመጀመሪያ ቀን በልተነው ምናልባት ለረጅም ጊዜ እንዲቆይ ብንፈልግ እንዲሁ ውጭ አንተውም አይደል? እንዲያ የምናረግ ከሆነ ያ ጣፋጭ የነበረው ምግብ ከተወሰኑ ጊዜያት በኋላ መጥፎ ጠረን ያለው የማይመች ለጤና ተስማሚ መሆኑ ቀርቶ ጎጂ የሆነ ምግብ ሆኖ ይቀየራል፣ ይበላሻል። በክርስቶስ ደም ድነን መኖራችን ለተወሰነ ጊዜ ሳይሆን ደስተኛን ሕይወት የሚሰጠን ዘላለማዊ ነው። ዘላለማዊ ነው። ያ ምግብ ምናልባት ማቀዝቀዣ ውስጥ እስከገባ ድረስ በፊት ካለው ጊዜ ረዘም ላለ ጊዜ ምንም ሳይሆን ሊቆይ ይችላል። የሰው ልጅም ሕይወት በክርስቶስ ደም ድኖ በሱ ጸጋ ታጥቦ ደስተኛን ሕይወት መኖር ሲጀምር ለተወሰነ ጊዜ ብቻ ሳይሆን ለዘላለም ከእርሱ ከቶ እስካራቅን ድረስ የናርዶስ ሽቶነታችን ሳይጠፋ የተትረፈረፈን ሕይወት መኖር እንችላለን። እርሱ የወለደን ለማይበላሽ ሕይወት ነው። እንደገና መወለዳችን ወገኖቼ በሰማይ ለማይጠፋ ለማይበላሽ ብቻም ሳይሆን ደግሞ ለማይለወጥ ነው። ለማይለወጥ ነው። በዚህ ውልደት ውስጥ ያገኘነው ፍቅር የማይለወጥ ዘላለማዊ ፍቅር ነው። ትንቢተ ኤርምያስ ምዕራፍ 31 ቁጥር 3 ላይ ሲናገር እግዚአብሔርም ከሩቅ ተገለጠልኝ እንዲህም አለኝ ይላል፣ በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነት ምን አልኩሽ ይላል፣ ሳብኩሽ። በዘላለም ፍቅር ምን አድርጌሻለሁ? ወድጄሻለሁ። ወገኖቼ በውልደቱ ያገኘነው የመወለድ ሕይወት የሚለወጥ ፍቅሩ የሚቀዘቅዝ ሳይሆን በዘላለማዊ ፍቅር የተወደድን እድለኛ ሕዝቦች ነን። ወገኖቼ የአምላክ ደግሞ ምሕረቱ ከቶ የሚለወጥ አይደለም። ሰቆቃወ ኤርምያስ ምዕራፍ 3 ከ22 እስከ 23 ላይ ስናነብ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ይላል፣ ርኅራኄውም አያልቅምና ማለዳ ማለዳ አዲስ ነው። ታማኝነት ምንድነው ይላል? ብዙ ነው። ብዙ ነው። ወገኖቼ የእግዚአብሔር ምሕረት አይለወጥም። አዎ ምሕረቱ ባይበዛልን ኖሮ የት በሆንን ነበር። እኔ በጣም የክርስቶስን ምሕረት ሳስብ ብዙ ጊዜ ወደ አእምሮ የሚመጣ አንድ ምሳሌ አለ። ከእርሱ
99 እርምጃ ርቀን ሄደን ቢሆን እንኳን ለመመለስ ብንፈልግ የሚጠበቅብን የመጣናቸውን እነዛ 99 እርምጃዎች አይደለም። አንድ የእምነት እርምጃ ብቻ መራመድ በቂ ነው። ምክንያቱም ዳዊት ይናገራል፣ ቸርነትና ምሕረት አለ በሕይወቴ ዘመን ሁሉ አለ ምን ያርግ ይከተሉኛል። ያ ነው በእግዚአብሔር ቤት ለዘላለም እንዲኖር የሚያደርገው። አንድ የእምነት እርምጃ ስንራመድ ኦልሬዲ ጌታችን ኢየሱስ ክርስቶስ 98ቱን ተራምዶ ከኋላችን ይጠብቀናል። ይህ ፍቅር አይለወጥም። ይህ ምሕረት አይለወጥም። ወገኖች ያለ ምሕረቱ ምን አለን? ያለ ቸርነቱ ምን አለን? ያለ ፍቅሩ ምን አለን? እንቁጠረው ብንል የኃጢአት ልካችን ቢለካ ቢዘረዘር ምን ይሆን? ግን ይህ ምሕረቱ አይለወጥም። ዛሬ ማርኩህ፣ ዛሬ ይቅር አልኩህ፣ ዛሬ ቸርነትን አረኩ አሁንስ በቃኝ የሚል አምላክ አይደለም። ይልቁን እየማረ ኃያል ማድረግን ያውቅበታል። ክብር ለእግዚአብሔር። ወገኖቼ የአምላክ ቸርነቱ አይለወጥም። የአምላክ ፍቅሩ አይለወጥም። የአምላክ ማዳኑ አይለወጥም። የአምላክ አባትነቱ አይለወጥም። የአምላክ ወዳጅነቱ አይለወጥም። የአምላክ ልብ ጠጋኝነቱ አይለወጥም። የአምላክ አጽናኝነቱ አይለወጥም። የአምላክ ቅርበቱ አይለወጥም። የአምላክ ጥበቃው አይለወጥም። የአምላክ አቅራቦትነቱ አይለወጥም። የአምላክ ጸሎት ሰሚነቱ አይለወጥም። የአምላክ ርኅራኄ አይለወጥም። ወገኖቼ አይለወጥም። የሰው ልጅ ዛሬ ምናልባት ደስ ብሎት ያለውን ነገር ሁሉ ሊሰጠን ይችል ይሆናል። ነገር ግን ያ ነገር ሲደጋገም ይሰለቻል። ፊቱ ይለወጣል፣ ይጠቁራል። አምላክ አይለወጥም። እንደገና የወለደን ይህ አምላክ ለማይለወጥ ርስት አድርጎ ራሱ እድል ፈንታችን ሆኖ ከተፋል። ይህ ነው በክርስቶስ ኢየሱስ መወለድ ያገኘነው እንቁ ስጦታ ወገኖቼ። በክርስቶስ መወለድ የሆነልን ውልደት ምድራዊ ሳይሆን ሰማያዊ፣ ጠፊ ሳይሆን ዘላለማዊ፣ ሞት ሳይሆን ሕይወት ነው። ይህ ውልደት ባርነትን በነፃነት፣ የኃጢአትን ቀንበር በይቅርታነት፣ ሽንፈትን በድል፣ ጥላቻን በፍቅር የቀየረ ታላቅ ውልደት ነው። ልጆቼ ምን አይነት መስዋዕትነት እስቲ እንደተከፈለ እናስተውል። በክርስቶስ ውልደት እንደገና የመወለዳችን የምስራች ከአእምሯችን ከቶ አይጥፋ። የዘውትር መዝሙራችንም ይሁን። ክርስቶስ ለሞት ተወልዶ የሰው ልጆችን ለማኖር ወልዷልና። ሲገባን ታዲያ ክርስቶስ ሕይወታችን እንደሆነ በመረዳት እንደ ፈቃዱ ለመኖር ጸጋውን ታምነን ወዲያው አሁኑን ውሳኔ እናደርጋለን። ቆላስይስ ምዕራፍ 3 ከ3-4 ላይ ሲናገር ሕይወታችሁ የሆነው ክርስቶስ ይላል ጳውሎስ ለቆላስይስ ሰዎች በጻፈላቸው መልእክት ላይ። አዎ ይህን ሕይወት ያገኘነው በክርስቶስ ነው። እንደገና መወለድ የሆነልን በክርስቶስ ነው። ዛሬን ማየት የቻልነው በክርስቶስ ነው። አዎ ክርስቶስ ሕይወታችን ነው። ምክንያቱም እርሱ በውልደቱ ወልዶናልና። ክብር ለእግዚአብሔር ይሁን። ከኔ ጋር አብረን እንድንጸልይ እፈልጋለሁ። እንጸልይ። አምላኬ ሆይ ለእኔ ድንቅና እንቁ ስጦታዬ ነህ። በውልደት ስለወለድከኝ፣ እንደገናን ሕይወት ስለሰጠኸኝ ከልቤ አከብረሃለሁ። ዘመኔን በሙሉ ደግሞ ለአንተና ለአንተ ብቻ እኖር ዘንድ ጸጋ ይርዳኝ። በእኔ ሕይወት ላይ ያልተለወጠው ፍቅርህ፣ ያልተለወጠው ምሕረትህ፣ ያልተለወጠው ይቅርታ፣ ያልተለወጠው ቸርነትህን በማስተዋልና እንዲሁም ደግሞ ጸጋህን ባለ ማክፋፋት ባንተ ውልደት እንደተወለድኩ በማመን ሕይወቴ የሆነውን ክርስቶስ ሕይወቴ የሆንከውን ክርስቶስን ከልቤ በመረዳት ጌታ ሆይ ቀሪ ዘመኔን እኖር ዘንድ በጸጋ እርዳኝ። በጌታ በኢየሱስ ስም አሜን አሜን። እግዚአብሔር ይባርካችሁ።
ቃልህ ከማር ይልቅ ይጣፍጣል። ቃልህ ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃልህ